ሰላም እንዴት ናችሁ ውድ የቻናላችን ተከታታዮች የዛሬው የአርቲፊሻል ኢንተለጀንስ ኮርስ ቪዲዮ ላይ እንኳን በሰላም መጣችሁ በዚህ ቪዲዮ ላይ በመጨረሻ የምትማራችሁን ወሳኝ ነገሮች ልንገራችሁ ቪዲዮን ስትጨርሱት የመጀመሪያው እዚህ ጋር የማስመለክታችሁን የሞባይል አፕሊኬሽን መስራት ትችላላችሁ ምንም አይነት የኮምፒውተር ሳይንስ ዕውቀት ሳይኖራችሁ በደቂቃዎች ውስጥ ወይም በሰዓታቶች ውስጥ የምትማሩበትን ቪዲዮ አዘጋጅቼላችኋለሁ በተጨማሪም ደግሞ ኤአይን ተጠቅማችሁ እንዴት ፖድካስት ወይም ደግሞ ለማጥናት ልትጠቀሙበት ትችላላችሁ ፖድካስት እንዴት ክሬት ማድረግ ትችላላችሁ በተጨማሪም ደግሞ እነዚህን የመሳሰሉ ፎቶዎችን እንዴት ልትሰሩ ትችላላችሁ ሰው የሚመስሉ ለድርጅታችሁ ልትጠቀሙባቸው የምትችሉ በተጨማሪም ደግሞ ኤአይን ወይም አርቲፊሻል ኢንተለጀንስን ለጀማሪዎች እጅግ ቀላል በሆነ መንገድ ያዘጋጀሁበት ቪዲዮ ዛሬ በአሁኑ ሰዓት በጣም አስደሳች እንዲሁም አንገብጋቢ ከሆኑ ርዕሶች ወደ አንዱ ዘልቀን እንገባለን ኤአይን ያወቀ በዚህ ሰዓት ትክክለኛውን ስኪል አገኘ ማለት ነው የትኛውም የሥራ ዘርፍ ውስጥ ብትሆኑ ሐኪም ብትሆኑ ዲጂታል ማርኬተር ብትሆኑ ቪዲዮ ኤዲተር ብትሆኑ ኤአይን ያላችሁ ነገር ላይ መጨመር ከቻላችሁ ገበያችሁን ማሳደግ ትችላላችሁ ብዙ ነገሮችንም መስራት ያስችላችኋል አሁን ያለንበት ዘመን ላይ አርቲፊሻል ኢንተለጀንስ ዋን ማን ካምፓኒ የሚባሉትን አይነት ካምፓኒዎች እየፈጠረ ነው ያ ማለት እንደ ኤአይ ኤጀንቶች ያሉ ተጠቅማችሁ አንድ ግለሰብ ሆናችሁ በርካታ ስራዎችን መስራት ትችላላችሁ ማለት ነው ስለዚህ ይሄ የአርቲፊሻል ኢንተለጀንስ ኮርስ እጅግ አስፈላጊ ህይወታችሁን ሊቀይር የሚችል ነው ስለዚህ በደንብ እየተከታተላችሁ ኖታችሁን እየያዛችሁ እንጀምራለን እኔ ጆኤል ታላርቂ ነኝ ይሄንን የኤአይ ለጀማሪዎች ኮርስ ያዘጋጀሁላችሁ ኤአይ ሲባል በትክክል ምንድነው እንዴት ነው የሚሰራው በህይወታችን ላይ ምን ተጽዕኖ እያሳደረ ነው ወይም ደግሞ እኔስ እንዴት ልጠቀምበት እችላለሁ ብላችሁ አስባችሁ የምታውቁ ከሆነ ይሄ ቪዲዮ በትክክል ለእናንተ ነው እስቲ አንድ ምሳሌ በዚህ ቪዲዮ ኮሜንት ሴክሽን ላይ ሁላችሁም ተሳታፊ የምትሆኑበት እንዲሆን ስለምፈልግ ኤአይን ከዚህ በፊት ተጠቅማችሁ የምታውቁ ከሆነ ለምን እንደተጠቀማችሁ ብትጠቅሱልን እኔ ኤአይን የምንጠቀምበትን አድቫንስድ በሆነ ሌቭል የኤአይ ኤጀንቶችን እንጠቀማለን ያ ማለት ትሪገር እየተደረጉ በተለያዩ ታስኮች አንዱ ኤጀንት ልክ እንደ አንድ ሰው ነው ሌላኛው ኤጀንት ልክ እንደ ሌላ ሰው ነው ያለ ሰው ጣልቃ ገብነት ትላልቅ ስራዎችን ቼን በቼን ኦቶሜት እናደርግበታለን ማለት ነው ለቀላል ነገር ደግሞ የተለያዩ ደብዳቤዎችን ማዘጋጀት የህግ ወይም ትላልቅ የህግ ነክ ነገሮችን ጭምር እስከ ማዘጋጀት እንጠቀምበታለን እኔ ፕሮግራመር ነኝ ኮምፒውተር ሳይንስ ተመሪያለሁ ሶ ፕሮግራም ነበር ምናደርጋል እነዚህ ለመስራት አሁን ጊዜው ተቀይሮ በኤአይ ፕሮምፕት ነው እንሰጠው ሶ ፕሮምፕት ላይ ምን አደርጋለሁ አሁን ፕሮምፕት ለመስጠት ደግሞ ምን ማድረግ አለበት ራይት ሚ አ ፕሮምፕት finance tracker and AI finance assistant በጣም ሲምፕል ፕሮምፕት ነው የሰጠሁት በቃ የጠያኩት ነገር write me a prompt for an app finance tracker ነው ይሄን ይሰራል አልኩት ሶ እየሰጠኝ ያለውን እንግዲህ ሲስተም ኢንስትራክሽን ጎል እያወጣልኝ ነው ሶ ኤአይዎቹን ስናዛቸው ፕሮምፕት ኢንጂነሪንጉ በጣም ኢምፖርታንት ነው ብያቸዋለሁ ስለዚህ ይሄንን ጎል እያወጣልኝ ነው ሶ ሲስተም ኢንስትራክሽን በጣም ዲቴል ሰጠኝ ሶ እቺን ወስዳትና አሁን የጉግል ኤአይ ስቱዲዮ ላይ ነው የምንሄደው ሶ ኤአይ ስቱዲዮ ላይ ሄደን በቀጥታ ጉግል ኤአይ ስቱዲዮ ስገቡ ይሄን ነው የምታገኙት ቢልድ የምትለዋን አያችኋት ከታች ቢልድ የምትለዋን ተነካታላችሁ ሶ በመቀጠል አይዲያችንን እዚህ ጋር እንነግረዋለን ማለት ነው ከቻት ጂፒቲ ያወጣ ነው በቀጥታ ቢልድ ነው የሚለው ምንም የነካውት ነገር የለም ማለት ነው አሁን ደቂቃ መያዝ ትችላላችሁ አንድ ደቂቃ ይፈጃል ሶ አሁን እንግዲህ እየሰራው ነው ማለት ነው so metadata json ፋይሉን ጀነሬት አደረገው index.html ፋይሉን ጀነሬት አደረገልን so በጣም የሚገርም ፍሬምወርኮች በአንጉላር ዲፎልት አድርገው ይላል የጉግል ፍሬምወርኮች አሉ so በፍለተር ቢሰራው አይውሽ ወደፊት መምጣቱ አይቀርም so ፍለተር የምታውቁት ከሆነ እንግዲህ እንትን ሞባይል አፕ ዴቨሎፕመንት የምትሰሩበት ነው ነገር ግን ዳርት የሚባል ላንጉዌጅ ተጠቅሞ ለሁለት ኮድ ቤዝ አሁን ለአንድሮይድ ለአፕል ስቶር ለአይኦኤስ ለብቻ የምትሰሩበትን በቀጥታ በአንድ ኮድ ለሁለቱም ጀነሬት ያደርግላችኋል ኢትስ ሂውጅ ዌብ አፕ የሚሰራል ከዚህ በፊትም እንግዲህ አንድ አፕ የሰራነው በፍለተር ኮድ ቤዝ ተጠቅመን ነው ሶ ለምን ይሄን አልተጠቀማችሁም ካልን አሁን ይሄ ኤምቪፒ ወይ ሚኒመም ቫያብል ፕሮዳክት ይባላል ሶ ሚኒመም ቫያብል ፕሮዳክታችንን 6 ወር ገንብተነው ገበያ ስንወጣ ፌል ቢያደርግብን ያ ሁሉ ኪሳራ ነው ግን ኤምቪፒያችን ወዲያው ሞክረናት የሚሰራ ከሆነ እያሰፋ
እያሰፋ ነው ስኬለብል እያደረግነው እንሄዳለን ሶ ጉግል AI ስቱዲዮ እስከሚሰራልን እያወራን ነው ሶ አሁን በሰከንዶች ውስጥ ነው የሚሰራው ይሄንን እንግዲህ ስንት ወር ሊፈጅ እንደሚችል አስቡት አሁን እዚህ እያወራን ጨርሶ ይሰጠኛል ማለት ነው ከዛው ላይ ማስተካከል ይችላል ቺን ፊቸር ጨምራት ቺን ፊቸር አትጨምራት እያልኩ ማስተካከል ይችላል ጨርሶታል yes so AI finance assistant ይላል አሁን ከሰጠው ፕሮምፕት ላይ ነው ያኛውን አፓውንት ትንሽ ተጠብብበታለሁ ዲቴል ባክ ኤንድ ፎርዝ አድርገው ነበር ማለት ነው so ግፋ ቢል አንድ ሰዓት ቢፈጅባችሁ ነው አሁን ዳይሬክትሊ የሰጠንን እዩት ፉል ስክሪን ኦኬ so ኤክስፔንስ አለ ኢንካም አለ so እንመዘግባለን ኢንካማችን ለምሳሌ ኢንካማችን ሳላሪ እሺ 100,000 ብንለው ካቴጎሪያችን ሳላሪ ነው ቀን አለ ትራንዛክሽናችንን ጻፍ ነው ኢንካም ብለን ማለት ነው ሶ ኤክስፔንስ ደግሞ ለምሳሌ ዋተር ቢል ብለን 1,000 ብር ብናደርገው አድ ትራንዛክሽን ሶ ስፔንዲንግ ብሬክዳውናችን አያችሁት እንዴት እንዳመጣው በቀጥታ ኦኬ ፉድ አድርጎታል ካቴጎሪው ላይ 1,000 በዛችኛው እንደች ሶ ፓይ ቻርት ተጠን ውሃ ቢል አለን -1,000 100,000 ብር ደግሞ ሜክ አድርገናል ስለዚህ ከታች ደግሞ ፋይናንሻል ኮች አለ hello I'm your finance assistant how can I help you manage okay I am planning to buy the iPhone 17 help me budget my finances wow so ከላይ ገቢዎቻችን መዘግባለን ወሩ መጨረሻ ላይ ሪፖርት እንወስዳለን ለምሳሌ PDF እንዲሰጠን ምን ማድረግ የተለያዩ ፊቸሮች ናቸው እዛኛው አፕ ላይ ያሳያችሁ ማለት ነው so በቀጥታ አሁን ኮዱን ራሱ ማየት ከፈለጋችሁ ኮድ የሚለውን ስትነኩት app.tsx የሚለው ላይ እንግዲህ ኮዱን ታያላችሁ ኮድ አድርጎ ነው የሰራው ይሄንን index.html ፋይሉን እናየዋለን ይኸውልህ በጣም በደቂቃዎች ነው የተሰራው አስቡት so እናንተ ኮድ ሳይዱን ማየት የለባችሁ ማለት ነው በቀጥታ ተመለከተን አዋራኝ so I'm planning to buy the iPhone 17 አልኩት of course planning for a big purchase like new iPhone ብሎ በደንብ አስረዳኝ ማለት ነው ፋይናንሻል ኮቻችን so this is huge so አሁን እዚህ ጋር የAI finance assistant build አድርገናል ማለት ነው የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል ዲጂታል ኮንስትራክት ለሆቴሎች ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን በ0955 92 89 86 ወይም በ0910 50 98 41 ላይ ሃሎ ይበሉን ድርጅቶን ከዘመኑ ጋር ያራምዱ ዲጂታል ኮንስትራክት ስለዚህ ቪዲዮዎችን ፎቶዎችን ኤዲትም ሲደረግ አይታችኋል በሶሻል ሚዲያ ላይ ማለት ነው ታዲያ ይሄ AI በትንሹ መስራት የሚችለው እያንዳንዳችን በተለያየ መንገድ በየስራችን ልንጠቀምበት እንችላለን ምንም አይነት ከባድ የቴክኖሎጂ ቃላት ምንም አይነት ግራ የሚያጋቡ ንድፈ ሐሳቦች የሉም ይልቁንስ ማንንም ሰው ሊረዳው የሚችለው እውነተኛና ቀላል ማብራሪያ ብቻ ነው የምንመለከተው እንጀምራለን በዚህ ቪዲዮ መጨረሻ ላይ እነዚህን ነጥቦች በተመለከተ ግልጽ ግንዛቤ ይኖራችኋል የመጀመሪያው AI ምንድነው ለምን አስፈለገ ሁለተኛ በትክክል የሚሰራው እንዴት ነው አርቲፊሻል ኢንተለጀንስ ሶስተኛ ስንት አይነት የአርቲፊሻል ኢንተለጀንስ አይነቶች አሉ አራተኛ በተለያዩ የሥራ መስኮች ላይ እንዴት ለውጥ እያመጣ ነው አምስተኛ የአርቲፊሻል ኢንተለጀንስ ጥቅሞች ስጋቶቹ ምንድናቸው ስድስተኛ ከሁሉም በላይ አዳዲስ አፕሊኬሽኖችን ምርቶችን አኒሜሽኖች እንዲሁም ሌሎችን ለመፍጠር አርቲፊሻል ኢንተለጀንስ መሳሪያዎችን ከዛሬ ጀምሮ እንዴት መጠቀም እንደምትችሉ እናያለን ይሄን ቪዲዮ በመትጨርሱበት ሰዓት የግራፊክ ዲዛይነር ከሆናችሁ የተለያዩ እጅግ ሃይ ኳሊቲ የሆኑ ፎቶዎችን እንዴት እንደምትሰሩ እንመለከታለን በመቀጠል የአፕሊኬሽን ሚኒመም ቫያብል ፕሮዳክት በደቂቃዎች ውስጥ እንዴት እንደምትሰሩ ስቴፕ ባይ ስቴፕ አሳያችኋለሁ የፈለጋችሁት የአፕሊኬሽን አይነት ቢኖር እዚህ ቪዲዮ ላይ ስትጨርሱ ያንን አፕሊኬሽን መስራት ትችላላችሁ የተለያዩ ድምጾችን የተለያዩ ፎቶዎችን መስራት ትችላላችሁ በAI ማለት ነው ስለዚህ እንጀምር ምዕራፍ 1 አርቲፊሻል ኢንተለጀንስ ወይም AI ምንድነው ለምንስ አስፈለገ እንግዲህ በመጀመሪያ ደረጃ AI
በትክክል ምንድነው? በጣም በቀላሉ ስናስቀምጠው አርቲፊሻል ኢንተለጀንስ ማለት ማሽኖችን ኮምፒውተሮችን ልክ እንደ ሰው እንዲያስቡ እንዲሁም እንዲማሩ እና ውሳኔ እንዲሰጡ ማስተማር ማለት ነው። ለምሳሌ ለቻት ጂፒቲ ጥያቄ ስትጠይቁት ወይም ስልካችሁ ፊታችሁን አይቶ ሲከፍት ይሄ የአርቲፊሻል ኢንተለጀንስ ስራ ነው። AI ማለት ለኮምፒውተር መረጃ መቀበል ከተቀበለው መረጃ ደግሞ መማር እናም በተማረው መሰረት ውሳኔ መስጠት የሚችል አእምሮ እንደ መስጠት ነው። ይሄንን ሲያደርግ ደግሞ እያንዳንዱ እርምጃ እንዲያደርግ ብሎ የሚነግረው ሰው አያስፈልግም። እስኪ እነዚህን እናስበው። አንድ ህፃን ልጅ ፖምን ወይም አፕልን መለየት ሲማር መጀመሪያ ፖሙን ይመለከተዋል። ሰዎች ፖም ብለው ሲጠሩት ይሰማል። ቀስ በቀስ ያንን ምስል ከዛ ቃል ጋር ያገናኘዋል ማለት ነው። AI የሚሰራው ከዚህ ጋር በተቀራራቢ ነው። በሚሊዮን የሚቆጠሩ ሰዎች ምሳሌዎች ለምሳሌ የፖም ፎቶዎችን ይመለከታል። በመካከላቸው ያለውን የጋራ ስርዓት ወይም ፓተርናቸውን ያጠናል። ከዚያም በኋላ አዲስ የአፕል ፎቶ ሲያይ ይሄ አፕል ነው ብሎ ይለየዋል ማለት ነው። AI ለምን እንዲህ አስፈላጊ ሆነ? ምክንያቱም ልክ በአንድ ወቅት ኤሌክትሪክ ሁሉን ነገር እንደቀየረው አሁን AI በዙሪያችን ያለውን ሁሉ ነገር የሚያንቀሳቅስ አዲሱ ኤሌክትሪክ እየሆነ ነው። በስልካችን፣ በመኪናችን፣ በኦንላይን ገበያ ስትገበያዩ በጤና አጠባበቅ ሆነ በባንክ ስርዓት ውስጥ ሳይቀር AI አለ። የዓለማችን ትልልቅ ኩባንያዎች አሁን እየተገነቡ ያሉት በAI መሰረት ላይ ነው። ምዕራፍ 2 በAI ዘርፍ ግንባር ቀደም የዓለማችን ኩባንያዎች በአሁኑ ሰዓት ይህንን የAI አብዮት እየመሩ ያሉት ጥቂት ግዙፍ ኩባንያዎችን በፍጥነት እንመልከት። OpenAI የቻት ጂፒቲ ሰሪዎች ዋና ዓላማቸው አርቲፊሻል ጀነራል ኢንተለጀንስ ወይም AGI ለሁሉም የሰው ልጅ ጠቃሚ እንዲሆን ማድረግ ነው። ሌላኛው የጉግል ዲፕ ማይንድ ነው። እንደ AlphaGo እንዲሁም Gemini ያሉ ትላልቅ ግኝቶች ጀርባ ናቸው። እውነተኛ የዓለምን ችግሮች በሚፈቱ የAI ምርምሮች ላይ ያተኩራሉ። አንትሮፒክ ክላውድ የተባለውን በደህንነት ሴፍቲ ላይ ያተኮረውን የAI ረዳት የሰሩ ናቸው። xAI ደግሞ በኢሎን ማስክ የተቋቋመው ኩባንያ ሲሆን ግሮክ የተባለውን AI ሰርተዋል። ግሮክ ብልህነትን ከቀልድና ከኤክስ ትዊተር መረጃዎች ጋር አጣምሮ ይሰራል። ሜታ AI የፌስቡክ ኩባንያ ሲሆን እንደ ላማ ያሉ ኦፕን ሶርስ ለህዝብ ክፍት የሆኑ የAI ሞዴሎችን እያሳደጉ ነው። የአማዞን AI አሌክሳን ጨምሮ የመላው የአማዞን የንግድ ስርዓትና የምርት ምክረ ሐሳቦችን የሚያንቀሳቅስ ነው። ማይክሮሶፍት AI ከኦፕንAI ጋር በመተባበር ቻት ጂፒቲን እንደ ወርድ፣ ኤክሴል እንዲሁም ኮፓይለት ባሉ መሳሪያዎቻቸው ውስጥ አካተውታል። Nvidia እነዚህ ሰዎች የኮምፒውተር ጌም ካርድ ወይም ግራፊክስ ካርድ ብቻ አይደለም የሚሰሩት። አብዛኛውን የዓለማችንን የAI ሞዴሎች የሚሰሩባቸው ቺፖች የሚያመርቱት እነሱ ናቸው። IBM ዋትሰን ቀደምት ከሆኑት ተዋናዮች አንዱ ሲሆን አብዛኛውን ጊዜ በንግድ እና በጤና ዘርፍ AI ላይ ያተኩራል። ባይዱ እና አሊባባ ክላውድ AI ከቻይና ለቋንቋ ለፍለጋ እና ንግድ ስራዎች የሚሆኑ ግዙፍ AI ስርዓቶችን እየገነቡ ነው። እነዚህ ሁሉ ኩባንያዎች የበለጠ ብልህ ደህንነቱ የተጠበቀና የበለጠ ኃይል ያለው AI ለመስራት እየተሽቀዳደሙ ነው። እያንዳንዳቸውም የምንኖርባትን ዓለም እየቀረጹ ነው። ምዕራፍ 3 AI በትክክል እንዴት ይሰራል? እሺ አሁን ደግሞ AI እንዴት እንደሚሰራ በቀላል ቋንቋ ነው። AIን እንደ አንድ ተማሪ አስቡት። መጀመሪያ ላይ ምንም አያውቅ፣ ነገር ግን በሺዎች ወይም በሚሊዮኖች የሚቆጠሩ ምሳሌዎችን ስታሳዩት በመካከላቸው ያለውን የጋራ ስርዓት ወይም ፓተርን መማር ይጀምራል። ይሄ ሂደት መሺን ለርኒንግ ይባላል። ይሄ ማለት AI ከዴታ ወይም መረጃ የሚማርበት መንገድ ነው። ለምሳሌ ለአንድ AI 10,000 የድመት ፎቶዎችና 10,000 የውሻ ፎቶዎችን ብታሳዩት ቀስ በቀስ ልዩነታቸውን ማስተዋል ይጀምራል። ድመቶች ሾጣጣ ጆሮ አላቸው፣ ውሾች አፍንጫቸው ረዘም ይላል እያለ ይለያቸዋል ማለት ነው። በመጨረሻም ከዚህ በፊት አይቶት የማያውቀውን አዲስ ፎቶ ስታሳዩት በተማረው መሰረት ይሄ ድመት ነው ይሄ ደግሞ ውሻ ነው ብሎ መለየት ይችላል። ከዚህ በተጨማሪ ኒውራል ኔትወርክ የሚባል ነገር አለ። እነዚህ ደግሞ የተሰሩት የሰው ልጆችን አእምሮ ውስጥ እንዳሉት የነርቭ ሴሎች ወይም ኒውሮኖች አሰራር በመነሳሳት የተሰሩ የኮምፒውተር ስርዓቶች ናቸው። ልክ የኛ አእምሮ የምናየውን የምንሰማውን ወይም የምናስበውን በተለያዩ እርከኖች እንደሚያካሂደው እነሱን መረጃን በተለያዩ ሌየሮች ውስጥ በማሳለፍ ይሰራሉ። ከዛ በመቀጠል ደግሞ ዲፕ ለርኒንግ አለ። ይሄ አንድ የሰው ቋንቋ፣ የፊት ገጽታ ወይም ስሜት ያሉ በጣም ውስብስብ ነገሮችን ለመረዳት ብዙ ኒውራል ኔትወርክ ሌየሮች ወይም ንብርብሮችን ይጠቀማል። ስለዚህ ከቻት ጂፒቲ ጋር ስታወሩ ወይም የዩቲዩብ ቀጥሎ የምትወዱት ቪዲዮ ሪከመንድ ሲያደርጋችሁ እነዚህ ሁሉ የኤአይ ሞዴሎች ዲፕ ለርኒንግን ተጠቅመው ቀጥሎ ምን እንደምትፈልጉ ለመገመት እየሞከሩ ነው። አይገርምም?
አይደለም ስለዚህ በዚህ ኮርስ ላይ AI ምን እንደሆነ ከስር መሰረቱ ነው እየተመለከትን ያለ ነው AI ላይ ደግሞ ስማቸውን ስትሰሙ የነበሩ የተለያዩ ተቋማቶችንም ተመልክተናል አሁን ወደ ምዕራፍ 4 AI አይነቶች AI ጠባብ አጠቃላይ እና ሱፐር AI ይባላሉ ያ ማለት እንግዲህ ናሮ AI ወይም ዊክ AI በመቀጠል የአርቲፊሻል ጀነራል ኢንተለጀንስ እንዲሁም ሱፐር AIዎች አሉ እነሱን እንመልከት የመጀመሪያው ናሮ AI ወይም ዊክ AI ነው ይሄ ዛሬ በየቀኑ የምንጠቀምበት AI አይነት ነው የተዘጋጀውን አንድን ስራ ብቻ በደንብ እንዲሰራ ነው ፎከስ አድርጎ ለምሳሌ ChatGPT Google Gemini Grok Siri ወይም Alexa እነዚህ በራሳቸው መስክ ለምሳሌ ቋንቋ በጣም ብልሆች ናቸው ነገር ግን እንደ ሰው ሁሉንም ነገር መስራት አይችሉም አጠቃላይ AI ደግሞ AGI ወይም Artificial General Intelligence ይሰኛል ይሄ የAI አይነት ገና አልተሰራም ነገር ግን የብዙ ኩባንያዎች ዋና ዓላማቸው እሱ ነው የራሺያውን ቭላዲሚር ፑቲንን የምታውቁት ከሆነ ይሄ ሰውዬ AI ዓለምን ይቆጣጠራል ሲል ትልቅ መልእክትን አስተላልፏል ይሄም የሚሆነው ታዲያ በዚህኛው AI ነው የአርቲፊሻል ጀነራል ኢንተለጀንስ ነው ታዲያ በዓለም ላይ እንግዲህ እንደ አልቤኒያ አይነት አገሮች 83 AIዎች የካቢኔት አባላቶቻቸው ላይ ተመድበው የAI ሚኒስቴሯ ደግሞ ራሷ AI ሆና ዓለምን የሚያነጋግር ጉድ የሚያሰኝም ነገር ተመልክተናል ይሄ AI በሁሉም ቦታዎች እየሄደ እንዳለ ማሳያ ነው ማለት ነው ይሄ ቢሳካ ልክ እንደ ሰው በተለያዩ መስኮች ማሰብ ማመዛዘን መማር እና ችግሮችን መፍታት ይችላል ለምሳሌ አንድ AGI ህንጻን ዲዛይን ሲያደርግ ሙዚቃን ሲጽፍ እንዲሁም በተመሳሳይ ጊዜ ራት ሊያበስል ይችላል ሶስቱንም ነገር በእኩል ፐርፌክሽን ማለት ነው ይሄ እንግዲህ ከሰው ልጅ አቅም በላይ የሆነ ነገር ነው ሶስተኛው ደግሞ ሱፐር AI ይሰኛል ይሄ በንድፍ ሐሳብ ደረጃ ብቻ ያለ ነው ከሰው ልጅ የማሰብ ችሎታ ሙሉ በሙሉ የሚበልጥ AI ማለት ነው ሰዎች ሊያስቧቸው የማይችሏቸውን ችግሮች መፍታት ይችል ይሆናል ነገር ግን መቆጣጠር እንችላለን ወይ የሚለው አስገራሚ ነገር ነው ከባድ የሞራል ጥያቄ ያስነሳል በአሁኑ ሰዓት ሁላችንም የምንኖረው በጠባቡ AI ወይም ናሮ AI ዘመን ውስጥ ነው ነገር ግን ቀስ በቀስ ወደ AGI እየተጓዝን ነው አሁን እንደሰጣችሁ አይነት ምሳሌ የአልቤኒያ ምዕራፍ 5 AI በገሃዱ ዓለም ያለው ጥቅም AI በሁሉም ቦታ አለ በሁሉም የሥራ መስኮች ማለት ይቻላል ገብቷል በንግድ ሥራ AI የሽያጭ መረጃዎችን ይመረምራል የወደፊት አዝማሚያዎችን ይተነብያል ምን ተሸጠ ምን አልተሸጠ በምን ጊዜ ምን ተሸጧል የሚለውን በመመልከት እንዲሁም ደግሞ በቻት ቦቶች አማካኝነት የደንበኛ አገልግሎት ወይም ካስተመር ሰርቪስን ኦቶሜት ያደርጋል ማለት ነው በራስ ገዝ ምሳሌ አማዞን ቀጥሎ ልትገዙት የሚችሉትን ዕቃ በቀላሉ የሚመክራችሁ በAI ነው አንድ ዕቃ ከገዛችሁ በኋላ ለዚህ ዕቃ እኮ ይሄ ያስፈልጋል ስልክ ብትገዙ የዛ ስልክ ከቨር አብሮት ይመጣል ስለዚህ እቺን ብትገዟት ቅናሽ እናደርግላችኋለን ብሎ ሪከመንድ ያደርጓችኋል ማለት ነው ይሄንም በAI ሲሆን እጅግ በጣም ብዙ ዕቃ እንድትገዙ ያደርጓችኋል በጤናው ዘርፍ እንምጣ AI ዶክተሮችን ኤክስሬ ወይም የተለያዩ የስካን ምስሎችን በሽታዎችን ከበፊቱ በበለጠ ፍጥነት እና ትክክለኛነት እንዲለዩ ይረዳቸዋል እነሱ ያላዩትን ነገር ራሱ ሊያይ ዲቴክት ሊያደርግ ይችላል ምሳሌ የጉግል ሄልዝ AI የአይን በሽታዎችን ከ90% በላይ በሆነ ትክክለኛነት ይለያል በትምህርት ላይ ደግሞ እንመልከተው እንደ ኩዊዝሌት ያሉ የAI መሳሪያዎች ተማሪዎች በራሳቸው ፍጥነት እንዲማሩ ይረዳሉ በመዝናኛ ኔትፍሊክስ እና ስፖቲፋይ ቀጥሎ የምትመለከቱትን ፊልም ወይም የምታዳምጡትን ሙዚቃ ሪከመንድ የሚያደርጓችሁ የእናንተን ፍላጎት በማጥናት AIዎች ናቸው ወደ ፋይናንስ እና ገንዘብ እንሂድ AI የማጭበርበር ወይም ፍራውድ ግብይቶችን በቀላሉ ይለያል የአክሲዮን ገበያ አዝማሚያዎችን ይተነብያል ይሄ ስቶክ ማርኬት በጣም ቡም ሊያደርግ ነው ብትገዙት ብሎ ሪከመንድ ያደርጋቸዋል በትራንስፖርት ላይ ደግሞ እንደ ቴስላ ወይም ዌይሞ ያሉ ራሳቸውን የሚያሽከረክሩ መኪኖች መንገዱን ለማየትና ውሳኔ ለመስጠት AIን ይጠቀማሉ በግብርና ላይ እንምጣ AI በድሮኖች አማካኝነት የሰብልን ጤንነት ይቆጣጠራል ህግ ላይ እንምጣ AI መሳሪያዎች ረጃጅም የህግ ሰነዶችን በሰከንዶች ውስጥ ጠቅለል አድርገው ያቀርባሉ በማርኬቲንግ ወይም ግብይት ላይ የAI ማስታወቂያዎች ጽሁፎችን ይጽፋል የተመልካቾችን መረጃ ይመረምራል እንዲሁም ደግሞ የቪዲዮ ይዘቶችን በራስ ይፈጥራል ማለት ነው ታዲያ AI እንግዲህ ያልገባበት ቦታ የለም ያልኳችሁ ነው እናንተ እንግዲህ በእነዚህ ዘርፎች ውስጥ እንኳን ካላችሁ AIን ብትጠቀሙ ምን ያህል ህይወታችሁን ሊለውጥ እንደሚችል ለማሳየት እነዚህን ጠቅለል ያሉ ስለ AI ያሉ ይዘቶችን እያቀረብኩላችሁ ነው እንዴት ነው ሐሳብ አስተያየታችሁን ደግሞ በኮሜንት አስቀምጡልን ስለነዚህ የተማራችኋቸውም ነገሮች ጨምሩ የሥራ መስካችሁ ምንም ይሁን ምን በዛ መስክ ውስጥ ለውጥ እያመጣ ያለው የAI አይነት አለ ምዕራፍ 6 AI እንዴት ይማራል ማሽን ለርኒንግ እና ኒውራል ኔትወርክ AI እንዴት እንደሚማር ትንሽ ጠለቅ ብለን እንመልከት በእጅ የተጻፉ ቁጥሮችን እንዲለይ የምትፈልጉት
ኤአይ አለ እንበል። በሺዎች የሚቆጠሩ ሰዎች የጻፉትን የአንድ ቁጥር የሁለት ቁጥር ወዘተ ምሳሌዎች ትመግቡታላችሁ እንዲያጠናው። በሚማርበት ጊዜ በስህተት 2ን 7 ብሎ ቢገምት ተሳስተሃል ይባላል። ከዚያም ራሱን በትንሹ ያስተካክላል። በሚሊዮኖች የሚቆጠሩ ምሳሌዎችን አይቶ ከጨረሰ በኋላ ከስህተቱ እየተማረ ልክ እንደ ሰው ከልምድ ይማራል። ይሄ ነው ማሽን ለርኒንግ የሚባለው። ስለዚህ ከዚህ በኋላ እቺን ቃል ማሽን ለርኒንግ የሚባለውን ስትሰሟት ይሄ ነው ትርጉሙ። ኤአይ እነዚህን የትምህርት ሂደቶች በብዙ ሌየሮች ሲጠቀም ደግሞ እያንዳንዱ ሌየር አዲስ ነገር እየተማረ ያኔ ዲፕ ለርኒንግ ይባላል። ለምሳሌ የመጀመሪያው ሌየር ምናልባት ጠርዞችን ወይም ቀለሞችን ብቻ ይለያል። ሁለተኛው ሌየር እነዚህን ጠርዞች አገጣጠም ቅርጾችን ይለያል። የመጨረሻው ሌየር ደግሞ እነዚህን ቅርጾች አይቶ ይሄ ድመት ነው፣ ይሄ መኪና ነው፣ ይሄ የሰው ፊት ነው ብሎ ይለያል ማለት ነው። ልክ እንደ ኤአይ ግንዛቤውን ደረጃ በደረጃ እየገነባ ነው ማለት ነው። ስለዚህ እንዴት እንደሚሰራ ከዚህ በኋላ እንግዲህ ስለ አርቲፊሻል ኢንተለጀንስ ላይ ማሽን ለርኒንግ እንዲሁም ደግሞ ዲፕ ለርኒንግ ከተጠየቃችሁ እነዚህን በደንብ ገብቷችኋል ማለት ነው። ምዕራፍ 7 የኤአይ ጥቅሞች እና ስጋቶች። እውነቱን እንነጋገር፣ ኤአይ በጣም ኃይለኛ ነገር ነው። ነገር ግን ፍጹም ወይም ሁሉ ጊዜ ትክክል አይደለም። ጥቅሞቹን እንመልከታቸው። ጊዜያችንን ይቆጥባል፣ ምርታማነታችንም ይጨምራል። አሰልቺ እንዲሁም ተደጋጋሚ ስራዎችን ወይም አደገኛ ስራዎችን መስራት ይችላል። አዳዲስ የስራ እድሎችን ይፈጥራል እንደ ኤአይ ገንቢ ወይም ዴቨሎፐር፣ ዴታ ሳይንቲስት እንዲሁም ሌሎች። ስጋቶቹስ? አንዳንድ ስራዎችን ሊተካ ይችላል። አንዳንድ አልኩ ብዙ ስራዎችን ሊተካ ይችላል። በትክክል ካልሰለጠነ ደግሞ የተሳሳተ መረጃ ወይም ሚስ ኢንፎርሜሽኖችን ያመነጫል። እንዲሁም የግላዊነት ፕራይቬሲ እንዲሁም የሞራል ኤቲካል ጥያቄዎችን ያስነሳል። ለዚህም ነው ኤአይን እንዴት በኃላፊነት መጠቀም እንዳለብን መማር በጣም አስፈላጊ ሆነ። እኛን እንደሚተካን ነገር ማየት የለብንም። እኛን አይተካንም። ለዚህ ነው ይሄንን ኮርስ እያዘጋጀሁላችሁ ያላችሁት። አሁን ኤአይን የያዘ ሰው በቃ ቀጣይ ጊዜ ከኤአይ ጋር እንደ ትልቅ መሳሪያ ተጠቅሞ ይሰራዋል ማለት ነው። ወታደር ጦር ሜዳ ውስጥ ገብቶ መሳሪያ ከሌለው ምንም ጥቅም የለውም። በዚህ ጊዜ ወታደር መሆን ብቻ ሳይሆን መሳሪያ የያዘ ወታደር መሆን አለባችሁ። አድቫንስ ስታደርጉ ደግሞ የተሻለ አድቫንስድ የሆነ መሳሪያ የያዘ ሰው ትሆናላችሁ ማለት ነው በአጭር ምሳሌ። ምዕራፍ 8 የኤአይ የወደፊት እጣ እና እንዴት መጀመር እንችላለን የሚለው ነው። የኤአይ የወደፊት እጣ ልክ እንደ ኢንተርኔት የመጀመሪያ ዘመን በ1990ዎቹ ነው። ዛሬ ይህንን ቴክኖሎጂ የተረዱ ሰዎች ነገ ዓለምን የሚቀርጹት እነሱ ናቸው። እንግዲህ እንዴት መጀመር ትችላላችሁ? በመሞከር ጀምሩ። በነፃ የሚገኙ የኤአይ መሳሪያዎች ወይም ቱልስ በመጠቀም መሞከር ጀምሩ። ፕሮምፕት ኢንጂነሪንግ ተማሩ። ይሄ ማለት ለኤአይ መሳሪያዎች እንዴት ውጤታማ በሆነ መንገድ ጥያቄ ማቅረብ እና ትዕዛዝ መስጠት እንዳለብን ማወቅ ነው። ኮርሶችን ደግሞ ተማሩ። እንደ ኮርሴራ፣ ዲፕ ለርኒንግ ኤአይ ወይም ደግሞ እዚህ ዩቲዩብ ላይ ያሉ ለጀማሪ የተዘጋጁ ቀላል ኮርሶችን ይውሰዱ። ስለዚህ አሁን እየወሰዳችሁ ያላችሁት ይሄንን ኮርስ ነው ማለት ነው። ኤአይን ለጀማሪዎች የሆነ በአማርኛ እያዘጋጀሁላችሁ ያለሁት ደግሞ ጆኤል ታላርጊ ነኝ። ስለዚህ ከኤአይ ጋር በዚህ መልክ በደንብ እየተግባባን እየመጣን ነው። ወደ ቱሎቹ ወደ ኢሜጅ ቱ ኢሜጅ፣ ኢሜጅ ቱ ቪዲዮ ወይም ደግሞ ቮይስ ወደ ቴክስት፣ ቴክስት ወደ ቮይስ የተለያዩ የኤአይ አፕሊኬሽኖች አሉ። ወደዛ ከመሄዳችን በፊት መሰረታዊ ነገሮችን እያስተማርኳችሁ ነው። ትንሽ ፕሮጀክቶችንም እንሰራለን። ኤአይን ተጠቅመን የራሳችንን አፕሊኬሽንም ዴቨሎፕ እናደርጋለን። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች፣ ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት የጉግል ዋናው ዓላማ እዚህ ላይ ስትሰሩላቸው ላይክ አፕ የምትሰሩ ከሆነ ስታርታፖች እንደዚህ ነው። መጀመሪያ ላይ ይሰጧቸዋል፣ የራሳቸውን ኤፒአይ ቶከን ኮኔክት ያስደርጓቸዋል። ከዛ በኋላ እነሱ ኢኮሲስተም ላይ የነሱን ዴታቤዝ እንድትጠቀሙ የነሱን ፕላትፎርሞች እንድትጠቀሙ ነው የሚፈልጉት። ውድድሩ በጣም ስለሰፋ they're investing on you። አሁን ላይ ነፃ አይደለም የሰጧቸው ያሉት፣ ለተወሰነ ጊዜ ነፃ ነው። አፓችሁ አሪፍ ትራክሽን ካገኘ ያስከፍሏቸዋል። ቀጥታ ከጊታብ ጋርም ሴቭ ማድረግ ትችላላችሁ ይሄንን ፕሮጀክት ወስዳችሁ ማለት ነው። ስለዚህ እንዴት ተመለከታችሁት የጉግል ኤአይ ስቱዲዮ? ከዚህ ስቱዲዮ ሳንወጣ ደግሞ እነዚህን የመሳሰሉ ፎቶዎችን እንሰራለን። ስክሪኔ ላይ የምትመለከቱት ኢሜጅ እንግዲህ እኛ ጀነሬት ያደረግነው
የኤአይ ሞዴላችን ነው። ሶ የኤአይ ሞዴል is happening አሁን ላይ ኢንፍሉዌንሰሮች አሉ የኤአይ። ስለዚህ ይሄ አንድ ነው። ሶ ጉርድ ፎቶ የምናስገባለት ንግድ ፍቃዱ ላይ ሌሎች እንትኖች ላይ ይሄ ነው። ይሄ ደግሞ ከዚህ በፊት ለስቶሪ ክሬት እያደረግን ነበር። ሶ ባህር ላይ አንድ ልጅ የተጓዘ በመርከብ ሚል ለሱ የሚሆኑ ጀነሬት እያደረግን ነበር። በጣም ሪalistic ናቸው እንደምትመለከቱት። ይሄ ደግሞ ለተምኔል ባክግራውንድ ጀነሬት የምናደርጋቸው ናቸው። አሁን ይሄን ተምኔል ላይ ተጠቅሜዋለሁ። እቺ ደግሞ ዲያና ትባላለች። የዲጂታል ኮንስትራክት አፖች ፕሮሞት የምታደርግልን ነች። ስለዚህ ዲያና እንደምትመለከቷት ሰው ነው የምትመስለው። ከዚህም በላይ ኢንሃንስ ማድረግ እንችላለን። ጀነሬት ያደረግናት በቀጥታ በቻት ጂፒቲ ነው። ናኖ ባናናን የተጠቀምናቸው አሉ። ሶ ዲያና ደግሞ አዲስ አበባ ውስጥ እየጎበኘች የሚያሳይ ነው። አፕ ስኬል አድርገናል። በጣም ሃይ ኳሊቲ ኢሜጅ ነው ይሄ። ሶ እዚህ ጋር ደግሞ ሌላ ሞዴል ነች እችኛዋ አፕ እያስተዋወቀች ነው። የዲጂታል ኮንስትራክት እንግዲህ የዌብ ዴቨሎፕመንት ኤአይ ካምፓኒ ስለሆነ እያስተዋወቀችልን ነው የሰራነውን አፕ ዩዝ ኬዝ አድርገን። ስለዚህ ይሄንን እንግዲህ ሞዴል ቀጥረን እናሰራ ብንል እጅግ ቻሌንጂንግ ነበር። ስለዚህ በዚህ መሰረት ሰራን። ከዚህ በፊት እንግዲህ የሰራሁላችሁን ቪዲዮ ነበር ሮቦት ቡና ሲያፈላ ኮንሰፕቱን ለታምኔል ፈልጌው ነበር። በዚህ መልክ ጀነሬት አድርጌ ነበር። ሶ እኔ ደግሞ ዱባይ ሄጄ ፎቶ ብነሳ እንግዲህ ምን ይመስላል የሚለውን በዚህ ጋር አድርጌው ነበር። እንደምትመለከቱት ከቀይ ፌራሪ ጋር ከቢጫ ላምበርጊኒ ጋር ፎቶ ተነስቻለሁ። በመቀጠል ታላቅ ፖድካስት ደግሞ ቢልቦርድ ላይ ከተማ ውስጥ ቢሰቀል ምን ይመስላል የሚለውን ያሳየውበት ነው። ጣናነሽ ከተማ ውስጥ ዞር ስትል ምን ይመስላል የሚለውን ደግሞ ይሄው ኢሜጆች በዚህ መልክ ጀነሬት አድርገናል። ሶ እነዚህን ኢሜጆች ጀነሬት ማድረጋችሁ ለእናንተ ምን ይጠቅማችኋል? የመጀመሪያው ነገር ቢዝነስ ካላችሁ ኤክስፔንስ ሞዴሎች ሃየር አድርጋችሁ ፕሮዳክሽን ሹት አፎርድ ማድረግ ካልቻላችሁ ካልፈለጋችሁ ጊዜ ከሌላችሁ በዚህ መልክ መጠቀም ትችላላችሁ ማለት ነው። ከዚህም በላይ ሪል ማድረግ ትችላላችሁ። ይህንን ለማድረግ ምን ይጠበቅባችኋል? ለምሳሌ አሁን ቻት ጂፒቲ ላይ ፕሮምፕት እንሰጣለን። ሶ ፕሮምፕት ሲሰጥ ሁለት ዌይ ኦፍ ፕሮምፕቲንግ አለ። የመጀመሪያው አንድ ሐሳቤን ነግረውና ያንን ሐሳብ ወደ ፕሮምፕት እንዲለውጥልኝ አድርጌ ያንን ፕሮምፕት ወስጄ ወደ የምፈልገው ኢሜጅ አስቀይረዋለሁ። ሶ ይሄኛው አንድ ትልቅ ነገር ነው። ስለዚህ አሁን የምንፈልገው create me ሀበሻ ሶ አሁን በጣም ሲምፕል ማንም ሰው ሊጽፈው የሚችል ፕሮምፕት ሰጠሁት። create me a prompt that describes a scene about Habesha model working in an office in a vibrant office with Habesha production team. ሶ 2-3 ጊዜ ሀበሻ ያልኩበት ምክንያት ፈረንጅ እንዳይሰጠን ነው። ሶ አሁን ከዚህ ተነስቶ ቀጥታ የሚገርም ፕሮምፕት ሰጠን እዚህ ጋር የምትመለከቱትን ማለት ነው። ኦኬ ቀጥታ ወደ ቪዲዮ ከፈለጋችሁ ምናምን ያግዛችኋል። አሁን እኔ ምን አደርጋለሁ? በቀጥታ ይሄን ፕሮምፕት ወስጄ እሰጠዋለሁ ለሱ ማለት ነው። ከፈለጋችሁ በዚሁ መሰረት ስራልኝ ትሉታላችሁ። ሶ ይሄን ሰጠዋለሁ። ሶ አሁን የተጠቀምነው ፕሮምፕቲንግ ቱ ዌይ ፕሮምፕቲንግ ይባላል። እኔ የምፈልገውን ነግረውና ወደ ፕሮምፕት እንዲቀይሩ አደርጋለሁ። በመቀጠል ደግሞ ያንን ፕሮምፕት ወስጄ አስገባለሁ ማለት ነው። ፕሮምፕቶቹ ላይ ለምሳሌ የካምፓኒ ሎጎ እንዲገባ ከፈለኩ የፕላስ ምልክቷን እዚች ጋር ያለችውን ጫንና ፋይል መጫን እችላለሁ። ሎጎአችን አስገብተን ባክግራውንድ ላይ ይሄ ሎጎ ይግባ which is በጣም ሪያሊስቲክ ነው። ለምሳሌ የኔ ፎቶ ካለ የኔ ፎቶ ግድግዳ ላይ ከኋላ ይሰቀል ማድረግ ይችላል። ለምሳሌ የመንግስት ቢሮ ከሆነ የጠቅላይ ሚኒስትሩ እና የፕሬዝዳንቱ ፎቶዎች ከኋላ ይሰቃሉ ካልኩ ይቻላል ማለት ነው። ሶ ኖርማል ስታዩት ፎቶ ትክክለኛ ቪዲዮ ፎቶ ነው የሚመስለው ብላችሁ ትገምታላችሁ። just create me this image። ሶ እዚህ ጋር ያያችኋቸው ፎቶዎች በሙሉ በዚህ መልክ ነው የተሰሩት ማለት ነው። ለተለያዩ ነገሮች ተጠቅመናቸዋል። ስለዚህ ይሄንን መንገድ ተጠቅመን ምን አድርገናል? ሶ ዋናው ነገር እነዚህን ዕውቀቶች መሸጥ ነው አይደል? ሶ ለክላይንቶቻችን የተለያዩ ማስታወቂያዎች ሰርተናል። ለምሳሌ የቻርጀር የተለያዩ ኤሌክትሮኒክስ የሚሰራ ካምፓኒ ፋብሪካ አለ። ሶ ለሱ የተለያዩ ማስታወቂያዎችን ሰርተንለታል። ፓወር ባንኮችን ለቡና ካምፓኒ ጫካ ድረስ መሄድ ሳይጠበቅብን ቡናዎችን የሰራንበትን መንገድ ደግሞ እሱንም አስገብተንለታል ማለት ነው። የጫካ የሚመስል ፓኬጂንጋቸውን በማስገባት ስለዚህ የተለያዩ ስራዎችን በዚህ መልክ ሰርተናል። ሶ አፕሊኬሽንም ካላችሁ ደግሞ ዲጂታል ኮንስትራክት እንግዲህ አንድ መተግበሪያን ሰርቷል የአርቲፊሻል ኢንተለጀንስ ለትራቨል የሚሆን ስለዚህ እሱንም ሰርተናል ማለት ነው። ስለዚህ በዚህ መልክ እንግዲህ የጉግል ኤአይ ስቱዲዮን ተጠቅመናል። የፋይናንስ ትራከርን ተጠቅመናል። ኢሜጃችንን እየሰራልን ነው። የፋይናንስ ትራከር አፕንም ሰርተናል። ሶ በመቀጠል አንድ ቱል ደግሞ ኢንትሮዲዩስ አደርጋችኋለሁ የጉግል ኖትቡክ ኤልኤም የሚሰኝ ሶ እዚህኛው ላይ ለምሳሌ የአዲስ አበባ ኮስት ኦፍ ሊቪንግ ክራይሲስ የሚል አንድ ፕሮጀክት ሰርቼ ነበር። ከሱ ተነስቼ ደግሞ
ኦዲዮ ኦቨርቪው አውጥቻለሁ ኦኬ አይ ቲንክ ይሄ በስፓኒሽ ነበር ያወጣሁት የስፓኒሽ ለዩቲዩብ አውቶሜሽን የስፓኒሽ ስለምንሰራ እዛ ላይ አሁን በአማርኛ የተሰራ ካለ ልፈልግ ኦኬ ስለ ፕሪማቹር ፕሮፖዝ አድርጎ ታሪክ ነው የሰራን ይሄንንም በስፓኒሽ ነው ግን መቀየር እንችላለን ቋንቋ ሶ ለምን በቃ የራሳችን አዲስ ፕሮጀክት ጀምራለሁ እዚሁ ላይ create new ሏለው ሶ የጉግል ኖትቡክ ኤልኤም ልትጠቀሙት የምትችሉት በጣም ፍሪ ቱል ነው እንዴት ፍሪ እንዳደረጉት አላቅም ለጥናት ልትጠቀሙት ትችላላችሁ ከናንተ ሪሶርስ አሁን ChatGPT ላይ ስትጠይቁት ከሚያውቀው ሪሶርስ ነው ሶ የሆነ ትምህርት እያጠናችሁ የሆነ ፕሮጀክት እየሰራችሁ ከሆነ ከናንተ ሪሶርስ የናንተን PDF የናንተን ዌብሳይት የዩቲዩብ ሊንኮች ታስገባላችሁ እዚህ ጋር አፕሎድ ሶርስ ይላል ሊንክ ማስገባት የምትፈልጓቸውን ዌብሳይቶች ማስገባት ይላል ሶ እስቲ ስለኔ ስለ ጆኤል ታለርጊ የተወሰነ ነገር እጠይቀዋለሁ ማለት ነው ሶ ስሜ ሰርች ሲደረግ ባይ ዲፎልት ዌብሳይቴ ነው የሚመጣው SEO ሰርተናል ብያስባለሁ በመቀጠል ብሎግ አለን ሶ ከሁለቱ ብቻ ሶርስ አድርገን ማይ ዌብሳይት አለ አንዳንድ ዌብሳይት እናስገባለን ሶ ፎቶአችንም መጥቷል በጣም አሪፍ ሶ ከሀበሻ ፕሮዳክሽን ቲም ጋር ብዬ ነበር መጥቷል ፎቶአችን እንደምትመለከቱት ዋው ሶ አሁን ቤዚክ ፕሮምፕት ነው የሰጠነው አይደል ሶ ከጀርባ ይሄ ቀመጥ እንዲሆን አላለም ፕሮዳክሽን ቲም ብለናል ካሜራ ይዘው ዲስከስ ያደርጉ ነው እሷም እዚህ እየሰራች ነው ስለዚህ ይሄ ኖርማል ነው ሶ ይሄን ተመለከቱትና ከዚህ ላይ ኢንሃንስ ማድረግ የምንችለው ነገር አለ ወይ ትላላችሁ ሶ ካለ it's very good ከሌለ ግን አሁን ለምሳሌ ለኔ ይበቃኛል ካልኩ አሪፍ ነው ግን ሎጎ ይዛጋ ቢኖር እቺ አትክልት በዚህ ብትቀየር እያንዳንዷን ዲቴል ማስተካከል ትችላላችሁ የካሜራ አንግሉ ስለዚህ AI ፕሮምፕት ላይ እኔ የምሰጠውና እናንተ የምትሰጡት ይለያያል ሶ የኔን ዲቴል ከፈለገ AI በቃ ሁሉን ነገር መስራት ይችላል ምዕራፍ 9 ላይ ተግባራዊ ምሳሌዎችን AIን ለትክክለኛ ስራ መጠቀም ጋር አያይዘን እንመልከት ዛሬውኑ AIን ተጠቅማችሁ አስገራሚ ነገሮችን ለመፍጠር ስራችሁን ለማቅለል ወይም አዲስ ነገርን ለመገንባት የምትችሉባቸውን 10 ገራሚ ተግባራዊ ምሳሌዎችን እንመልከት የመጀመሪያው አፕሊኬሽን መስራትን እንመልከት አፕሊኬሽን መስራት ከዚህ በፊት ከባድ ነገር መስሎ ሊታያችሁ ይችላል ነገር ግን አሁን ላይ ሚኒመም ቫያብል ፕሮዳክት ወይም ደግሞ በቃ ልትጀምሩበት የሚያስችላችሁን አፕሊኬሽን በደቂቃዎች ውስጥ አብረን መስራት የሚያስችለን መተግበሪያ አለ በነፃ አፕሊኬሽን ለመስራት Google AI Studioን መጠቀም እንችላለን ምንም አይነት ኮዲንግ ሳታውቁ የራሳችሁን ቻትቦት ወይም ኤኒ አፕሊኬሽን መስራት ያስችላችኋል ምሳሌ የጉዞ እቅድ የሚያወጣላችሁን በጀት የሚሰራላችሁን አፕሊኬሽን ማለት ነው በመቀጠል የምርት ማሳያ ወይም ፕሮዳክት ሾኬዛችሁን ለመስራት ናኖ ባናናን መጠቀም እንችላለን ይሄ ሁሉ እንግዲህ የጉግል AI Studio ውስጥ ነው አንድ አፕሊኬሽንን እንዴት መስራት እንደምንችል በቀጣይ ስቴፖች ላይ እንመለከታለን እነዚህን ተጠቅመን ታዲያ ናኖ ባናናን ተጠቅመን እቃ የምንሸጠው ካለን ፎቶውን ብቻ በመጫን በደቂቃዎች ውስጥ የሚያምሩ 3D ምስሎችን የማስታወቂያ ቪዲዮዎችን መስራት ይችላላችሁ ሶስተኛነት ደግሞ ድምጽን ለመፍጠር ወይም ቮይስ ኦቨሮችን ለመስራት አይደል እንደ 11 labs ወይም play.ht ያሉ መሳሪያዎችን ተጠቅማችሁ ለዩቲዩብ ቪዲዮ ለቲክቶክ ወይም ለፖድካስት የሚሆን ትክክለኛ በቃ መለየት የሚከብዱ የተለያዩ ድምጾችን ማስገባት ትችላላችሁ በተለያየ ቋንቋ አማርኛን ጨምሮ AI ወይም አኒሜሽን መስራት ከተፈለገ ደግሞ እንደ Runway ML እና Pika Labs ያሉ መሳሪያዎችን የጻፋችሁትን ጽሁፍ ቴክስት ወደ አጭር አኒሜሽን ቪዲዮ ይቀይሩላችኋል ፕሮምፕት ናቸው እነዚህ ፕሮምፕት ኢንጂነሪንግ ምንድነው የሚለውን እንመጣበታለን በመቀጠል ሎጎና ብራንድ ዲዛይን ማድረግ እንደ ሉካ ወይም ብራንድ ማርክ AI ተጠቅማችሁ በደቂቃዎች ውስጥ ለድርጅታችሁ የሚሆን ሎጎ እና ሙሉ የብራንድ ገጽታን መፍጠር ትችላላችሁ ይሄን ሁሉ ነገር እንግዲህ አንድ ሰው የኮዲንግ ዕውቀት ሳይኖረው የግራፊክስ ዲዛይን ዕውቀት ሳይኖረው መስራት የሚችልበት ደረጃ ላይ ደርሷል ታዲያ ከናንተ የሚጠበቀው እነዚህ ነገሮች በትግስት በመስራት ፎከስ አድርጋችሁ ደግሞ እያንዳንዱን መሞከር ታዲያ እናንተ የምትፈልጉትን ለምሳሌ ሁሉንም ነገር ለመስራት አትሞክሩ ፎከስ አድርጋችሁ አፕሊኬሽን ዴቨሎፕ የምታደርጉ ከሆነ እንደ ቫይብ ኮዲንግ ያሉ በላቨብል የሚሰሩ እንዲሁም በጉግል AI Studio መስራት የምትችሏቸውን አፕሊኬሽኖች ፎከስ አድርጋችሁ ዩቲዩብ ላይ ቪዲዮዎች እየተመለከታችሁ መስራት ትችላላችሁ ነገር ግን አሁን አንድ ሎጎ እዚህ ጋር እዛ ጋር አንድ አፕሊኬሽን እዚህ ጋር ደግሞ ሌላ አኒሜሽን እየሰራችሁ ሁሉም ላይ ሰክሰስፉል መሆን በእጅጉ ይከብዳችኋል በመቀጠል የማስታወቂያ ዘመቻዎች ወይም ደግሞ የማስታወቂያ ካምፔይኖችን ማቀድ ያስችላችኋል ChatGPTን ወይም Jasper AIን ተጠቅማችሁ ሙሉ የማስታወቂያ
ካምፔይን ወይም ዘመቻ ከዋና ርዕስ ወይም ሄድላይን እስከ ቪዲዮ ስክሪፕት ድረስ መስራት ትችላላችሁ። ይሄ ሁሉ የሚሆነው እንግዲህ በፕሮምፕት ኢንጂነሪንጎች ናቸው። ምክንያቱም ኤአዩ ሁሉንም ነገር መስራት ይችላል። አሁን ድሮ ፕሮግራሚንግ ሲባል ኮምፒውተሩን ማስተማር ፕሮግራም ማድረግ ነው። አሁን ግን ኦሬዲ ያን ነገር ያወቀ ኤአይ አለ። ስለዚህ የሚለያየው እኔና እናንተ ትእዛዝ ስናዘው የፕሮምፕታችን ጥንካሬ የፕሮምፕታችን ውስብስብነት ላይ ስለሆነ ማለት ነው። በመቀጠል ሲቪ ወይም ፖርትፎሊዮ በኤአይ እንዴት መስራት ትችላላችሁ? አዎ አብዛኞቻችሁ ስራ ለመቀጠር አፕላይ ስታደርጉ እንዴት ሲቪ መስራት ይችላልው የሚለው ሄዴክ ከሆነባችሁ በቀላሉ በሰከንዶቹ ሲቪ መስራት ትችላላችሁ። ከካንቫ ኤአይ በሬዚ ኤአይ ያሉ መሳሪያዎች ለምታመለክቱበት ስራ የሚመጥን ፕሮፌሽናል ሲቪ በቅጽበት ይጽፉላችኋል። ሁሉንም ቻት ጂፒቲ የጉግል ጄሚናይ መስራት የሚችሉት ናቸው ግሮክን ጨምሮ። ለኮዲንግ ደግሞ እርዳታ ለመጠቀም ጊትሃብ ኮፓይለት ወይም ሬፕሊት ኤአይን ተጠቅማችሁ ኮድ ስትጽፉ እንዲያግዟችሁ ስህተት እንዲያርሙላችሁ ማድረግ ትችላላችሁ። ኤአይ ሙዚቃ ወይም የድምጽ ተጽዕኖ ሳውንድ ኢፌክቶችን መፍጠር ደግሞ እንደ ሱኖ ኤአይ ወይም ዩዲዮ ያሉ መሳሪያዎችን በጽሁፍ በሰጣችሁ ትእዛዝ ብቻ አዲስ ሙዚቃን ይፈጥሩላችኋል። በመቀጠል ምርታማነት ፕሮዳክቲቪቲን በቃ አሁን ፕላን ለማድረግ እያንዳንዱን ነገር እንደ ኖሽን ኤአይ እኔ የምጠቀመው ይሄንን ነው። የክሊክአፕ ብሬን ወይም ጉግል ወርክስፔስ ኤአይን ተጠቅማችሁ ረጅም ማስታወሻዎችን፣ ኢሜይሎችን እንዲሁም የተለያዩ ስብሰባ ቃለ ጉባኤዎችን በራሳችሁ ስር እንዲያጠቃልልላችሁ ሰምራይዝ እንዲያደርግላችሁ ማድረግ ትችላላችሁ። አሁን የተመለከትናቸው እነዚህ 10 ነገሮችን ኤአይን ተጠቅመን መስራት የምንችልበትን ነው። እያንዳንዳቸው እነዚህ መሳሪያዎች የሚያሳዩት ኤአይ ማሽን ብቻ ሳይሆን የእኛ የፈጠራ አጋር ወይም ክሪኤቲቭ ፓርትነር እየሆነ መምጣቱን ነው። እነዚህ ነገሮች እኮ ከዚህ በፊት ስንሰራቸው ነበር እንደ ቲም እየሆነን፣ ነገር ግን በርካታ ሰዓት ሪሶርስ ይፈጃሉ። አሁን ግን በቀላሉ ኤአይ ሊያግዘን መጥቷል። እንዴት ተመለከታችኋቸው? እያንዳንዱን እዚህ ጋር የምትመለከቷቸውን ከነ ሊንካቸው እንግዲህ ያስቀመጥኩላችሁ ፒዲኤፍ አለ የቴሌግራም ቻናላችን ላይ በቀጥታ ወደዛ እየሄዳችሁ ዳውንሎድ ማድረግ ትችላላችሁ። ይሄንንም ቪዲዮ ከዚህ ኖት ጋር መከታተል ትችላላችሁ። ሐሳብ አስተያየታችሁን ታዲያ በኮሜንት ላይ ያስቀመጣችሁልን ቪዲዮአችንን ላይክ ማድረግ እንዳይረሳ። ይሄንን ፕሮግራም ከየት እየተከታተላችሁ ነው ያላችሁት? ምዕራፍ 10 እንግዲህ የዛሬው የአርቲፊሻል ኢንተለጀንስ ለጀማሪዎች ብዬ ያዘጋጁት ጠቅላላ ነገሮች እነዚህ ናቸው። በቀጣይ ምዕራፎች ላይ ደግሞ ዝርዝር ያለ ነገሮችን እንመለከታለን። ለምሳሌ እንዴት ፕሮምፕቶችን እናዘጋጃለን። ስለዚህ ፕሮምፕት ስናዘጋጅ ጽሁፍን ወደ ጽሁፍን ወደ ምስልን ወደ ቪዲዮ የተለያዩ ነገሮችን የምንሰራባቸውን ፕሮምፕቶች የምናዘጋጅበት ዲቴል የሆነ አድቫንስድ ኮርስ እናዘጋጅላችኋለን በዚሁ ቪዲዮ ላይ። ታዲያ ይሄን ከተገነዘባችሁ በኋላ ስለ ኤአይ የተወሰነ ማንበብ ይኖርባችኋል። ምክንያቱም እዛኛው ላይ ስትሄዱ ቱሎቹን እንዴት እንደምንሞክር እንዴት አብረን እንደምንቀጥል የምንመለከትበት ነው። ከዚህ በፊትም ኤአይ ለጀማሪዎች ብዬ የተለያዩ ስራዎችን የሰራሁባቸውን ምስሎችን የቀየርኩባቸውን አሳይቻችኋለሁ። ቪዲዮ ላይ ስንጀምር እንደነገርኳችሁ አሁን በራሳችን እንግዲህ ምስሎችን እንዴት ክሬት ማድረግ እንደምንችል፣ ድምጾችን ክሬት ማድረግ እንደምንችል እንዲሁም ዘርዘር ያሉ ምሳሌዎችን እንመለከታለን። ታዲያ በዚህ ቪዲዮ ላይ የተመለከታችሁት ግን ኤአይን እንዴት መጠቀም እንችላለን፣ ምንድነው ኤአይ የሚለውን ከአብዛኛው ሰው ጠለቅ ያለ ወይም ዴፕዝ ያለው ዕውቀትን አካፍያችኋለሁ ብዬ አስባለሁ። ዛሬ ኤአይን መማር ከጀመራችሁ ከወደፊት ጊዜ ጋር እኩል እየተራመዳችሁ ብቻ ሳይሆን የወደፊቱን ጊዜ ደግሞ በመገንባት ላይ ያላችሁት እናንተ ናችሁ። የማወቅ ጉጉታችሁ አይለይ። አዳዲስ መሳሪያዎችን ከመሞከር ወደ ኋላ አትበሉ። ምክንያቱም ቀጣዩ ትልቅና ዓለምን የሚቀይር ኤአይ ሐሳብ ከናንተ ሊመጣ ይችላል። ስለዚህ በዚህ ቪዲዮ ላይ ደግሞ ከላይ የጠቀስናቸው መሳሪያዎች ፕሮምፕት ኢንጂነሪንግ ምን እንደሆነ ጠቅሼላችሁ ምን እንደምንሰራ እንመለከታለን ማለት ነው ኤአይዎችን ተጠቅመን። በቀጣይ እንግዲህ ዘርዘር ያሉ ደግሞ ዲቴይል ኤአይ እንመለከታለን። እኔ ጆኤል ታላርጊ ነኝ፣ የዚህ ዩቲዩብ ቻናል አዘጋጅ አቅራቢ። የኮምፒውተር ሳይንስ ባክግራውንድ አለኝ። እንዲሁም የተለያዩ ኤአይ ኮርሶችን ከኮርሴራ ከጉግል ጋራጅ ላይ የወሰድኳቸው በማግኘት እነዚህን ቪዲዮዎች ደግሞ ስለ ኤአይ በጣም ሶፊስቲኬትድ በሆነ መልክ ሰዎች ሲያወሩ የነበሩትን ነገሮች ዘርዝረን ምን እንደሆነ የተመለከትንበት ቪዲዮአችን ነው። አሁን ደግሞ በጣም አስደሳች ከሆኑት ሐሳቦች አንዱን እንመልከት። ፕሮምፕት ኢንጂነሪንግ ይሄ ቁልፍ የሆነው የኤአይ አካል ነው። በድሮ ዓለም ፕሮግራመሮች እንደ ፓይተን ወይም ጃቫ ባሉ ቋንቋዎች ኮድ ይጽፉ ነበር ኮምፒውተሩን ለማስተማር። አሁን በአርቲፊሻል ኢንተለጀንስ ወይም ኤአይ ዓለም ውስጥ ከሞዴሎች ጋር የምንነጋገረው በራሱ ቋንቋ ነው። የእናንተ ፕሮምፕት እናንተ የምትጽፉት ነገር አዲሱ ኮድ ማለት ነው። ፕሮምፕት ለአርቲፊሻል ኢንተለጀንስ አእምሮ እንደተሰጠ መመሪያ አድርገው ያስቡት። ፕሮምፕት ለአርቲፊሻል ኢንተለጀንስ ወይም ኤአይ ለአእምሮአችሁ እንደሚሰጠው መመሪያ አድርጋችሁ አስቡት። ለምሳሌ የቆዳ ወይም ስኪን ኬር ብራንድ ቢኖረኝ ለቆዳ እንክብካቤ ብራንዴ ተግባቢ በሆነ ቃና በቲክቶክ ለጄንዚ ትውልድን ያነጣጠረ የገበያ እቅድ ጻፍልኝ ወይም ቢዝነስ ፕላን አውጣልኝ ስትሉት ኮድ አይደለም እየጻፍን ያለነው አይደል? ነገር ግን የተደራጀ መረጃ እየሰጠነው ነው ማለት ነው። ኤአይ
ኤአይ ደግሞ ጥያቄያችንን ይተረጉማል፣ ቃናውን ወይም ቴስቱን ታዳሚውንና አውዱን ይረዳል፣ ከዚያም ውጤቱን ያቀርባል ማለት ነው። ለዚህ ነው ፕሮምፕት ኢንጂነሪንግ ወይም ፕሮምፕት ምህንድስና የዚህ 10 ዓመት አዲሱ ክህሎት የሆነው ኤአይ የሚፈጥረውን ነገር የሚቆጣጠሩበትና የሚቀረጽበት መንገድ ነው። በደንብ የተጻፈ ፕሮምፕት በቀላል ውጤትና በድንቅ ውጤት መካከል ያለውን ልዩነት ይፈጥራል። አንድ ምሳሌ፣ ለምሳሌ ደካማ ፕሮምፕት ቢኖራችሁ ስለ ኤአይ የዩቲዩብ ስክሪፕት ጻፍልኝ ብቻ ብትሉትና ስለዚህ ጠንካራ ፕሮምፕት እኔ ደግሞ ብሰጠው ኤአይ እንዴት እንደሚማር የሚያብራራ ቀላል ምሳሌዎች ወይም አናሎጂዎችን እና አንድ ልጅ እቃዎችን መለየት እንዴት እንደሚማር ያሉ ምሳሌዎችን በመጠቀም የ5 ደቂቃ የዩቲዩብ ስክሪፕት ጻፍልኝ ስለው ዲቴል ነው የሚሰጠኝ። ስለዚህ መጀመሪያ ስለ ኤአይ ዩቲዩብ ስክሪፕት ዝም ብለህ ጻፍልኝ ብለው ምንም ደና ነገር ላይ ሰጠኝ ይችላል። ሁለተኛው ግን አውድ፣ ቃና፣ ታዳሚና መዋቅርን ስለሚሰጠው ፕሮምፕት ኢንጂነር አደረግነው ማለት ነው። ፕሮምፕት ኢንጂነሪንግ ላይ እኔ እንኳን በግል የምጠቀምበት ቱ ዌይ ፕሮምፕት ኢንጂነሪንግ አለ። የመጀመሪያው ሐሳቤን እነግረዋለሁ ለኤአይ ራሱ because እኔ ሁሉም ፕሮምፕት በደንብ ላላመጣው ወይም ጎበዝ ላልሆን ይችላል። ስለዚህ ኤአይ ራሱ ፕሮምፕቱን እንዲጽፍ ማድረግ እንችላለን። ስለዚህ ለኤአይን ሄድና ሐሳቤን ነግረዋለሁ። ለምሳሌ ያክል ለዲጂታል ማርኬቲንግ ካምፓኒ ዲጂታል ኮንስትራክት የአንድ ወር የዲጂታል ማርኬቲንግ እቅድ ማውጣት ፈልጌ ነበር። ስለዚህ የዚህ ጎሉ የዲጂታል ማርኬቲንግ እቅዴን ማውጣት ነው። ነገር ግን እቅዴ እንዲወጣ የምፈልገው በዚህ መልክ ነው። አጃይል ሜቶዶሎጂ ይጠቀማለሁ። ከዛ ያለን ዲቴል ነግረዋለሁ። ሶ ይሄንን ሐሳብ ተረድተ ፕሮምፕት ስጠኝ ትሉታላችሁ። ስለዚህ አሁን ቀጥታ ያዘዝነው አይደለም፣ ፕሮምፕቱን ነው የሚሰጠን። ያንን የሰጠንን ፕሮምፕት ደግሞ ወስደን ቀጣይ ስንጽፍ እጅግ ዲቴል የሆነ መረጃ እናገኛለን ማለት ነው። ስለዚህ ይሄ ከፕሮግራሚንግ ወደ ፕሮምፕቲንግ መመሪያ መስጠት የተደረገው ሽግግር ሁሉን ነገር ይለውጣል። ለምሳሌ ድሮ እንግዲህ ፕሮግራሚንግ ነገሮችን መገንባት ወይም ፕሮግራም ማድረግ የሚችሉት ኮደሮች፣ በቃ ኮምፒውተር ሳይንስ ፕሮግራሚንግ ያጠኑ ሰዎች ናቸው። አሁን በግልጽ ማሰብ እንዲሁም ሐሳቡን ደግሞ በደንብ ማስተላለፍ የሚችል ማንኛውም ሰው በኤአይ ክሬት ማድረግ ይችላል ማለት ኢቭን በትንሽ ዊክ በሆነ ፕሮምፕት ራሱ እየሰጣችሁት ኤአይ ሞር አንደርስታንድ እያደረገ ነው። አሁን ግን በግልጽ ማሰብ በደንብ ይቻላል ማለት ነው። ቻትቦት ወይም ዲዛይን ለማድረግ ለምሳሌ ፓይተን ከዚህ በፊት ሌሎች ፕሮግራሚንግ ላንጉጆች ማወቅ አያስፈልጋችሁም። የሚያስፈልገው ነገር ከኤአይ ጋር እንዴት ማውራት እንዳለብን ማወቅ ብቻ ነው። በቀጣይ ምዕራፍ ላይ የምናየው እንግዲህ እንዴት በኤአይ አንድ የጉግል ነፃ የሆነ አፕ ተጠቅመን ፕሮግራሚንግ እንደምንሰራ እንመለከታለን ማለት ነው። አንድ አነስተኛ የንግድ ባለቤት አሁን ለምሳሌ ብዙ ቲም መቅጠር ሳያስፈልገው በጣም ብዙ ጽሁፎችን፣ ብሎግ ፖስቶች፣ የተለያዩ ቢዝነስ ፕላኖችን ማስተዋወቅ፣ ማርኬቲንግ ፕላኖች ሊሰራ ይችላል አንድ ሰው ብቻውን ሆኖ። ድሮ ብዙ ቲም ሊያስፈልገን ይችላል ያንን አውትፑት በአንድ ቀን ለማውጣት ማለት ነው። አንድ አስተማሪ ለተማሪዎች ብቁ የሆነ የኤአይ አስጠኞችን መገንባት ይችላል በራሱ ኖሌጅ ቤዝ ማለት ነው። ለዚህም እንግዲህ የጉግል ኖትቡክ ኤልኤም አንድ ጥሩ ምሳሌ ነው ለማጥናት የሚጠቅመን። በአጭሩ ግን የኤአይ ግንኙነትን ወይም ኮሚኒኬሽን ወደ ፈጠራ ወይም ክሪኤሽን ቀይሮታል ማለት ነው። የክህሎት ክፍተቱን አሁን ስለ ኮድ መጻፍ አይደለም፣ ስለ ግልጽነት እና ስለ ፈጠራ ነው። በእውነተኛ ህይወት ላይ ያሉ አንዳንድ ተግባራዊ የፕሮምፕት ምህንድስና ወይም ፕሮምፕት ኢንጂነሪንግ ምሳሌዎችን እንመልከት። የምርት ዲዛይን ወይም ፕሮዳክት ዲዛይን ፕሮምፕት። እንደ ምርት ዲዛይነር ሆነ ስራ፣ የሙቀት መከታተያ፣ የውሃ መጠጣት ማስታወሻዎችን እና የመተግበሪያ ዳሽቦርድ ያለው አነስተኛ ስማርት የውሃ ጠርሙስ ጽንሰ ሐሳብ ፍጠር ብትሉት እንደ ቻት ጂፒቲ ወይም ጄሚናይ ያሉ የኤአይ መሳሪያዎች ሙሉን ጽንሰ ሐሳብ ሊሰጧችሁ ይችላሉ። ከዚያ እንደ ፊግማ ኤአይ ወይም የተለያዩ መሳሪያዎችን ፕሮቶታይፑን አስገብተው ሊፈጥሩ ይችላሉ ማለት ነው። በቀጣይ ደግሞ አፕ ቢልዲንግ ነው። በጉግል ኤአይ ስቱዲዮ ሐሳባችሁን በቀላሉ ጽሁፍ መግለጽ ትችላላችሁ። ገበሬዎች የአየር ሁኔታ እንዲተነብዩ የሚረዳ እንደየአካባቢው የመትከል መርሃ ግብሮችን የሚጠቁሙ መተግበሪያ ስራልኝ ብሎ ይሰራልኛል። በቃ አሁን በቀጣይ ስቴፕ ላይ እንግዲህ አፖችን እየሰራን ከዚህም ተጨማሪ ደግሞ ለማጥናት የሚጠቅማችሁ ፖድካስት የራሳችንን ክሬት ማድረግ የምንችለው የተለያዩ ሰዎች ስለኛ ቶፒክ መወያየት የሚችሉበትን ነገርም እንፈጥርበታለን ማለት ነው። ድምጽና ኦዲዮ ደግሞ 11 ላብስን መጠቀም ይሄንን መፍጠር ይቻላል። ለዩቲዩብ ቻናል የኤአይ መሰረታዊ ነገሮች የሚያብራራ ተግባቢና ጥቅል ድምጽ ስጠኝ ብንለው በቃ ህይወት ያለው የሚመስል ድምጽ ያዘጋጃል። ማይክሮፎን ሳይኖራችሁ ድምጽ ማዘጋጀት ትችላላችሁ። ኤአይ አኒሜሽን ቅድም እንዳልኳችሁ እንደ ፒካላፕስ እንጠቀማለን። በጣም በርካታ ነገሮችን መመልከት ያስችለናል ማለት ነው። ከዚህ የበለጠ ጥልቅ የሆነ ነገር ደግሞ እስቲ ኤአይ አስተሳሰብን እየተካ አይደለም፣ እያንጸባረቀ ነው። ሰዎች የሚፈልጉትን አይደል? እያንዳንዱ የኤአይ ውጤት የሰው ልጅ የሰጠውን ግብአት ጥርት አድርጎ ያንጸባርቃል። ስለዚህ እኔ ለኤአይ ማዘውና እናንተ የምታዙት የሚለያየው በዚህ ፕሮምፕት ኢንጂነሪንግ ነው። አስተሳሰባችሁ የተደራጀ እንዲሁም ፈጠራ ያለው ከሆነ ኤአይ በደንብ ያጎለዋል። ድክም ያለ ደግሞ ነገር ከሰጠ ነው ራሱ የሚችለውን ጨማምሮበት ይሰጣችኋል ማለት ነው። ለዚህም ነው ከታላቅ የኤአይ አጠቃቀም ጀርባ ያለው እውነተኛ ሚስጥር በመሳሪያዎች ውስጥ ሳይሆን በግልጽ ማሰብ ውስጥ
ውስጥ ያለው ፕሮምፕት ኢንጂነር ማድረጉ በብዙ መልኩ AI እንዴት በተሻለ ማሰብ እንዳለብን ያስተማረ ነው። እንዴት የተሻሉ ጥያቄዎችን መጠየቅ መተንተን እንዳለብን በትክክል መገናኘት እንዳለብን ያሳያል። ስለዚህ የድሮ ትውልዶች እኛን ጨምሮ ኮምፒውተሮች ኮድ ማድረግ ስንማር ቀጣይ ትውልድ ደግሞ እነሱን ማሰልጠን ነው ኮምፒውተሮቹን በፕሮምፕት ኢንጂነሪንግ። ወደ አዲስ ዘመን እየገባን ነው። ቃላቶች ከኮድ የሚሆኑበት ዘመን ማለት ነው። ድሮ እንግዲህ የተለያዩ ኮዶችን እንጽፋለን፣ ፋንክሽኖች እንዲጠራሩ እናደርጋለን፣ አፕ ዴቨሎፕ ስናደርግ። አሁን ግን ቃላቶቻችን ራሱ ኮድ ሆኑ ማለት ነው። በጣም አስገራሚ ነው። ይህን ኮርስ ታዲያ እንዴት አያችሁት? እንዴት ተመለከታችሁት? ሀሳብ አስተያየታችሁን በኮመንት አስቀምጡልኝ። የበርካታ ድርጅቶችን ንግድ ያዘመነ የቴክኖሎጂ አውራ ዲጂታል ኮንስትራክት ከቀላል የድርጅት ገለጻ እስከ ዌብሳይት ስራ በተቀላጠፈና ዘመናዊ መንገድ ገንብቶ በአጭር ጊዜ ያስረክባል። ዘመኑን የዋጀ የዲጂታል ማርኬቲንግ ስራ ከነፃ የማማከርና ገዛ አገልግሎት ጋር በመስጠት በደንበኞቹ ተመስግኗል። ዲጂታል ኮንስትራክት ለሆቴሎች ለካፌና ሬስቶራንቶች የሚሆን የኪዋር ዘመናዊ ሜኑ ዴቨሎፕመንት እንሰራለን። በ0955 92 89 86 ወይም በ0910 50 98 41 ላይ ሃሎ ይበሉን። ድርጅቶን ከዘመኑ ጋር ያራምዱ። ዲጂታል ኮንስትራክት። የዛሬው AI ለጀማሪዎች የነበረን ቪዲዮአችን ይሄንን ይመስላል። እንዴት ተመለከታችሁት? ስለዚህ የተመለከተነው ነገር እንግዲህ የራሳችሁን አፕሊኬሽን ከስክራች መስራት የምትችሉበትን መንገድ አሳይቻችኋለሁ። እኔ ያሳየኋችሁ የተጠቀምኳቸው ቱሎች በጣም ስፔሲፊክ ናቸው። ፍሪ ቱሎች ናቸው። ምንም አይነት ክፍያ የማይጠይቋችሁ የጉግል AI ስቱዲዮ ግን አፕሊኬሽን መስራት እንፈልጋለን ካላችሁ የተለያዩ ምሳሌዎችን ጠቅሼላችኋለሁ በቪዲዮም ላይ። ለምሳሌ ላቨብል የሚሰኝ አሁን ላይ ቫይብ ኮዲንግ የሚባለው ነገር በደንብ እየተወራ ብዙ ሰዎች እየሰሩበት ነው። ስለዚህ እንደሱ አይነት ቱሎችን መጠቀም ትችላላችሁ። እኔ ግን ሞክሬው ጀስት ለዚህ ቪዲዮ ፐርፐዝ ያሳየኋችሁ ናችሁ። ግን ብዙ ኦልተርኔቶች አሉ። ይሄ ብቻ አይደለም። ስለዚህ ኢሜጅ ክሬት ለማድረግ የተጠቀምነው እንግዲህ የቻት ጂፒቲ ነው። ለምሳሌ ጉግል ናኖ ባናና እዚሁ ላይ መጠቀም ትችላላችሁ። ስለዚህ በዛሬው ቪዲዮአችን ላይ እንዴት AI ምን እንደሆነ ተረድታችኋል። በመቀጠል AIን ተጠቅማ ለስራችሁ ምን ማድረግ እንዳለባችሁ ሪል ወርልድ የሆኑ ነገሮችን ተመልክተናል። የጉግል ኖትቡክ LM ላይ ደግሞ በጣም አስገራሚ ቱል ነው። የራሳችሁን ፖድካስት እንዴት ክሬት እንደምታደርጉ ዩቲዩብ ላይ መጫን ትችላላችሁ። ግን እነዚህን ፖድካስት ተጠቅማችሁ ደግሞ የራሳችሁን ማቴሪያል እንዴት ማጥናት እንደምትችሉ ተመልክተናል። እጅግ አስገራሚ AI ለጀማሪዎች የተሰኘ ቪዲዮ ነበር። ስለዚህ ይሄንን ቪዲዮ እንግዲህ ሁልጊዜም እንደምላችሁ ከየት እየተመለከታችሁት ነው? የቀረጽኩላችሁ አዲስ አበባ ከሚገኘው ስቱዲዮ ነው። በእናንተ በደንብ ይጠቅማችኋል ብዬ ማስበውን ቪዲዮ ነው ክሬት ያደረኩላችሁ። ዲቴል የሆነ ደግሞ የተዘረዘረን ቪዲዮ እንደሰራላችሁ ከፈለጋችሁ ኮመንት ላይ አስቀምጡልኝ። በተለይ ስለ AI ኤጀንቶች ማለት እንግዲህ አንድ ሰው እንደሆነ ቁጠሯቸው። ለምሳሌ ሴልስ ሰው ሊኖራችሁ ይችላል፣ ሴልስ ኤጀንት ማለት ነው። ስለዚህ እነዛ ትሪገር እየተደራረጉ ደግሞ በጣም ትልቅ የሆነ ስራዎችን ይሰራሉ። አሁን አድቫንስድ የሆነ ኮርስ ነው ያኛው። እሱንም ደግሞ እንግዲህ እነዚህን ከተረዳችኋችሁ በራሳችሁም ዩቲዩብ ላይ ሰርች አድርጋችሁ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አስቀምጡልኝ። የዛሬው ዩቲዩብ እንግዲህ የAI ለጀማሪዎች የነበረን ቪዲዮ ይሄን ይመስላል። ከናንተ ግን ትልቅ ፍቅር እንፈልጋለሁ። ይሄንን ቪዲዮ ላይክ፣ ሰብስክራይብ እያደረጋችሁ ይጠቅማል ለምትሉት ለወዳጅ ዘመዳችሁ ደግሞ ቪዲዮ እንድታጋሩት እጠይቃለሁ። በቀጣይ እንግዲህ ሰጀስት ማደርጋችሁ ደግሞ የተለያዩ የሰራኋቸው ቪዲዮዎች አሉ። ቱቶሪያል ከሆነ AI ለጀማሪዎች የሰራሁት አለ። ይመቻችሁ። በቀጣይ ቪዲዮ እስከምንገናኝ ጆኤል ነበርኩ።